ቤተ መቅደስ ጠርቶ አናግሮ አይደለም እግዚአብሔር የሚጠራው፣ ከያለበት ኃጢአት ውስጥም ይጠራዋል። ክርስቲያን ማለት ድንጋይ ሲወረወርበት በተወረወረበት ድንጋይ ቤተ ክርስቲያን የሚሰራ ነው እንጂ የሚያላዝናል። እንዲያረጉን ተበላን ተዋረድን ምናምን በጣም እንደዚህ አይነት ነገር ደስ የሚለው ሰው ስራ የሚሰራ ነው እንጂ ችግር የሚተነትን ሰው ቤተክርስቲያን አላጠራት። ህንፃ ሲቃጠል ሰው የሚገበገበውን ያን ምዕመናን ከሃይማኖት ሲወጡ ምንም አይመስሉ። ዕቃ አይጥፋ ብቻ እኛ ጋር ሰው ችግር የለው። ክርስቶስ የሞተው ለልብሱ ነው ለለባሹ? ወንበር ብቻ አይጉደል የሚቀመጠው ሰው ችግር የለው። ለዕቃ ነው ወይ ክርስቶስ ዋጋ የከፈለው? ገንዘብ በማስቀመጥ በማደራጀት ብቻ አገልግሎቱ የሚመስለው ሰው አሁን ሊፈርድ ቢመጣ ጌታ የባንክ ቡክ ይኸው ያላስገብተናል ልትል ነው? አገልግሎት የተፈጠርንበት ዓላማ ነው። አሁን ብዙ ሰው የሚመስለው ቤተክርስቲያን አካባቢ የምናገለግለው ሰዎች በትርፍ ጊዜ ምን ትሰራለህ ሲባል ነው አገለግላለሁ የሚለው። ግን አገልግሎት የትርፍ ጊዜ ጉዳይ አይደለም። ዮናስ ይህንን ነግሮናል። በዛ በባህር ውስጥ የተጣለበት ታሪክ አለ አይደል? ወደ ነነዌ ሲሄድ ምንድነው ስራ ሀገር የት ነው ብለው ጠየቁት ይላል ዮናስ። ሀገር የት ነው ስራ ምንድነው ሲሉት ስራዬ ባህሩን እና የብሱን የፈጠረውን ማንም ማምለክ ነው እግዚአብሔር ማምለክ። ስራችን ነው የሙሉ ጊዜ ስራችን። ስለዚህ በትርፍ ጊዜያችን እንማራለን፣ በትርፍ ጊዜያችን እንሰራለን፣ በሙሉ ጊዜያችን እግዚአብሔርን እናገለግላለን፣ እናመሰግናለን። ለዚያም ቃል እግዚአብሔር ምናልባት ሰዓቱ ሊያንስ ይችላል ለአገልግሎቱ የምንመጣበት ጊዜ፣ ግን የመጣ ነው ልናገለግለው ነው። ልንበላ ልንጠጣ አይደለም። አፈጣጠራችን እንደዛ አልነበረም። ሰውና መላእክትን የፈጠረው እግዚአብሔር ለምስጋና መንግስቱ እንዲወርሱ ስሙ እንዲቀድሱ ነው። እኛንም መሀል ላይ ወደቅንና ከተፈጠርንበት ዓላማ ውጪ ጥረግረ ብላ የሚባል ነገር መጥቶ አፈር መግፋት ጀመርን እንጂ እኛም መላእክትም የተፈጠርነው ማንን ለማገልገል ነው? መላእክት እስካሁን አላቋረጡ። በእውነት በረከታቸው ይደርብን። ሳያዝኑልን ይቀራሉ ብላችሁ ነው እኛ አሁን እዚህ ስንጨቃጨቅ ሲያል ለምን እነሱ እስካሁን ቅዱስ ቅዱስ እንዳሉ ምስጋናው ምግብ አድርገው አመስግነው ሲደክማቸው ያመሰግናሉ። አያርፉም። አኮቴቶም ወረፍቶም አኮቴቶም ደስ ብሏቸው እንደው ወይ ይመስሎሙ ለመላእክት ከመዘወደስዎ መንፈቀ ለአሐቲ ሰዓት ይላል። እንደውም እስከ ዛሬ የዘመሩ መዝሙር ራሱ የአንድ ሰዓት ሩብ ያመሰግኑ ይመስላል። አይጠግቡም። ደስ ብሏቸው ያመሰግናሉ። ስለዚህ አገልግሎት ማለት የተፈጠርንበት ምንድነው? ዓላማ ነው። ይህንን አለመረዳት በጣም ብዙ ሰዎችን ከአገልግሎት መስክ ያርቃል። የመጀመሪያው ምክንያት እንግዲህ አገልግሎት ምን መሆኑን አለመረዳት ነው። ብዙ ትርጉሞች አሉት። ቅዱስ አጠራሩንም አለማወቅ ነው። በቅዱስ አጠራሩ የጠራን ማን ነው? እግዚአብሔር ነው ይላል ቅዱስ ጳውሎስ። የእያንዳንዱን ሰው እንደየቦታ ይጠራዋል። አሳ አጥማጁን ለአሳ አጥማጅነት ይጠራዋል፣ በአሳ ሲያጠምድ ይጠራዋል። ቀራጩን በቀራጭነት ሜዳው ላይ ይጠራዋል። ሁሉንም ሰው ቤተ መቅደስ ጠርቶ አናግሮ አይደለም እግዚአብሔር የሚጠራው፣ ከያለበት ኃጢአት ውስጥም ይጠራዋል። በሁሉም ግን መገልገል፣ ሁሉንም ሰው መሳሪያ ማድረግ ማን ይፈልጋል? እግዚአብሔር ይፈልጋል። ስለዚህ እኔ አይገባኝም፣ እኔ ለዚህ ነገር አልመጥንም ብለን መሸሽ የለብንም። ከቤተክርስቲያን አገልግሎት መሸሽ አይገባኝም ማለት ጥሩ ነው። እግዚአብሔር ሲጀመር ይገባኛል በሚል ሰዎች ስራ ሰርቶ አያውቅም። አልመጥንም አይገባኝም ጥሩ ነው ለአይምሯችን። ግን ሁላችንም ቤተክርስቲያን ገና ቅዳሴ እንኳን ስትጀምር አዲስ ለሚመጡ ሰዎች ትጨነቃለች። ይገርማቸዋል። በቅዳሴ ላይ የሚገኙ ሰዎች ውስጥ እንደው አዲስ ነኝ እኔ አሁን የመጣሁት ኃጢአተኛ ነኝ የረከስኩ ነኝ እኔ ሁሉ ሰው የሚጸልይ የሚተጋ ሰው ማለት ምን እሰራለሁ እንዳይ ምን ብሎ ነው የሚጀምረው ቅዳሴያችን? በሰንበት ሁሉ ዘገብራ ለጽድቅ ምንድን ነው የሚለው? ጻድቅ ውእቱ ጽድቅን የሚያደርግ እርሱ ምንድን ነው? ጻድቅ ነው። ወዛ ያከብር ሰንበትንም ምን የሚል ከዚያ ምን ይላል? ይበል ፈላሲ ዘገባ ሀበ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 56 ላይ ወደ እግዚአብሔር የገባ በሉ እስኪ እንግዳ እግዚአብሔር ከሕዝቡ ይለየኛል አይበል። ማለት ያስወጣኝ ይሆን? ኃጢአተኛ ነህ ብሎ ከመሃል እኔን ለይቶ ያስወጣኝ ይሆን እንዳትሉ። ቢያንስ ሰንበት አክብረ መታሃል። ሰንበትን የሚያከብር ራሱ ብፁዕ ነው፣ ጻድቅ ነው፣ የተመሰገነ ነው። አይዞ አትፍራ፣ ቤትህ ነው እያለች ነው ቤተክርስቲያን። በእውነት ይህችን ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አገልግሎትን እንዳናገለግል የሚያሸሸን የመጀመሪያው ነገር በእውነት አገልግሎት ምን መሆኑን አለመረዳት ነው። ሁለተኛው አንዳንድ ሰዎች ደግሞ እኔ ወደ ቤተክርስቲያን በጣም ቀረብ ስል ስራዬ ኑሮ የሚጎዳውስ ህይወት የሚጎዳውስ ይህም በጣም ብዙ ሰዎች ጠይቀዋል። የሙሴን ብቻ ልንገራችሁ። ሙሴን ህዝቤን ሂድና ነፃ አውጣ አለው እግዚአብሔር።
ሲለው ብዙ ጥያቄ ጠየቀ። ከዚህ በፊት ስላነሳ ነው አልደግመውም። አሁን ባያምኑኝስ አለ፣ እኔ አሳምናቸዋለሁ አለው። ኮልታፋ ነኝ አለ። አይ ኮልታፋነትን እኔ አሮንን እሰጥሃለሁ እሱ አንደበት ይሆናል አለው። መጨረሻ ላይ ሙሴ ልጆቹን ይዞ ለአገልግሎት መሄድ ጀመረ ወደ ግብፅ ይላል። ሕዝቤን ከግብፅ አውጣ እየተባለ ልጆቹን ይዞ ወዴት? ወደ ግብፅ። እግዚአብሔር ሊገለው ፈለገ ይላል ስታነቡት። ሕዝቤን አውጣ ላለው ጭራሽ ልጅን ይዘው ወደ ግብፅ ትሄዳለሁ ያለ። አረ ጌታ ወይ ምን ይበላሉ አለ። ልጆችን ምን ላድርጋቸዋል? በአይሁድ ትውፊት የሚተረክ በጣም ድንቅ ታሪክ አለ። ይህን ሲለው እግዚአብሔር ምን አለው? እጅን ውሃ ውስጥ ከተት አለው። ከተተ፣ አውጣው አለው። ሲያወጣው አለት በእጁ ይዞ ወጣ። ሙሴ ፈርክሰው አለው። ሲፈረክሰው አለት ውስጥ ትል አለች። ትሏን ቅጠል በቅሎላት ትበላለች። ለዚያች ቅጠል ምግብ ያዘጋጀው ማን ነው? ይህችን ቅጠል ያረሳው አምላክ እኔ እንዴት አንተ እረሳለሁ አለ። ሁላችንም በቸርነቱ አይርሳል። ስለዚህ አንዳንዴ ለቤተ ክርስቲያን ጊዜ ስትሰጡ፣ ለጸሎቱ፣ ለቅዳሴው፣ ለመንፈሳዊ አገልግሎት የለም ሌላው ኑሮስ ሌላው ትምህርት ሳንበል እኛ እግዚአብሔር ቤት ስንገኝ እግዚአብሔር እኛ ቤት ይገኛል። እኛ እግዚአብሔርን ስራ ስንሰራ እግዚአብሔር የማንን ስራ ይሰራል? ሁለተኛው መንፈሳዊ አገልግሎትን በእውነት ለአእምሮ የሚመች ያደረገው የማይመች ያደረገው የእኛን አገልግሎትን መለካት በሌለብን መለኪያ ስለምንለካ ነው። የተሳሳቱ የአገልግሎት መለኪያዎች አሉ። እስቲ እነዚህ እንመልከታቸው። አልደከማችሁም አይደል? አገልግሎትን በተሳሳቱ መለኪያዎች እንለካለን። የመጀመሪያው በማዕረግ ነው። እንግዲህ በቤተ ክርስቲያናችን ለአገልግሎት የተለያዩ ማዕርጋተ ክህነት አሉ። አብይ ማዕርጋተ ክህነት ከሊቃነ ጳጳሳቱ ከፓትርያርኩ ከቅዱስ ሲኖዶሱ ጀምሮ ማለት ነው። ንዑሳን ደግሞ አሉ። ዲያቆናቱ ምኑ በቤተ ክርስቲያናችን ክህነት ለአገልግሎት አያስፈልግም አንልም፣ እጅግ ያስፈልጋል። ግን ክህነት ለአገልግሎት ያስፈልጋል ማለት በቤተ ክርስቲያን ያለው አገልግሎት ሁሉ ክህነት ያስፈልገዋል ማለት አይደለም። እንዲያውም በቤተ ክርስቲያናችን የሚበዛው አገልግሎት ክህነት የማይፈልገው አገልግሎት ነው። ክህነት የማያስፈልገው አገልግሎት ነው። አንድ ታላቅ ወንድማችን ቀሲስ ብረቴሽ ጥላ እዚህ ጉባኤ ብዙ አስተምረዋልና አንድ ጊዜ ምሳሌ ሲሰጡ ቤተ ክርስቲያን ውስጥ ብዙ ጊዜ ሰዓት አይሰራም። አይታችሁ እኮ ይሰራል። ምን ሆኖ ነው? ተቀስፎ ነው? ምን ሆኖ ነው ሰዓት የማይሰራው? ባትሪ አልቆ ነው አይደል? ባትሪ ለመቀየር እንዲቁና ነው ቅስና ነው የሚያስፈልገው። አንዳንድ ጉዳዮች ክህነት የማይፈልጉ ጉዳዮች በጣም ብዙ አሉ። ቤተክርስቲያናችን ውስጥ ብዙ ነገር ሊሰራ ያልቻለው ለምንድን ነው ካላችሁ፣ አገልግሎትን ያለ መለኪያው እንለካዋል። በማዕረግ ሁሉም ላይ ይጠቁማል። ይሄ አዳም ሔዋንን፣ ሔዋን እባብ ሰይጣንን አላሉ? ልክ እንደዛው አሁን ሄዳችሁ ከታች ብትጀምሩ እዚህ ደብር እንዴት ነው ብላችሁ ሰንበት ትምህርት ቤቱን ብትጠይቁ እኛ ቁጥሩ ነበር፣ ግን ከላይ ችግር አለ። ሰበካ ጉባኤው ይላል። ሰበካ ጉባኤው የደብሩ አለቃ ወረዳ ቤተ ክህነት፣ ወረዳ ቤተ ክህነት አዲስ አበባ ሀገረ ስብከት ሲኖዶሱ ፓትርያርኩ ሰው በሰው እያመከ ሁሉም ሰው ለሃይማኖቱ ግን ጳጳስ ነው። ተመልከቱ፣ ብፁዕ አቡነ ቄርሎስ ሁሉም ሰው ለሃይማኖቱ ጳጳስ ነው ብለዋል። ምክንያቱም በምዕመንነት እኩል ነን ሁላችን የእግዚአብሔር አማኞች። በእኛ መሀል እረኞች ናቸው፣ በእግዚአብሔር ፊት ግን በጎቹ ናቸው። በእኛ መሀል መምህሮቻችን ናቸው፣ በሱ መካከል ግን ከተማሪዎቹ አንዱ ናቸው። እና ብዙ ጊዜ የቤተክርስቲያንን አገልግሎት የሚጎዳው እኔ ቄሱ ዲያቆን የፉክክር ቤት ሳይዘጋ ድራል እንደሚባለው ብዙ ነገር አሁን ቤተክርስቲያን ለምን እንዲያታረግ ይላል። አንዳንድ ሰው ይነሳል። ቤተክርስቲያን እኮ አንተ ራስህ ለምን እንደዚህ አታረግም የምትለውን ነገር አንተ ነህ ልታረግ ያልቻልከው። ቤተክርስቲያን ሁላችንም ነን፣ እጆቿ ነን፣ እጅ እግሮቿ፣ አካሎቿ ነን። እኔ ተኝቼ ሙሉ ከሆነ እኔ ነኝ ሽባ ያረኳት ቤተክርስቲያን ስራ እንዳትሰራ። እያንዳንዳችን እኩል ነው የምናመልከው፣ እኩል ነው የምናምነው፣ ተጠያቂነታችንም እኩል ነው። በቤተክርስቲያን ታሪክ ምዕመናን ሆነው በጣም ድንቅ ነገር ያደረጉ አሉ። በምዕመን ማለት ቅዱስ ስምዖን የተባለው አንድ አይነው ስምዖንን ታሪክ ታውቃላችሁ። ተራራ ያንቀሳቀሰ ሰው ምንድነው? አንድ ንጉሥ ተነሳና የግብፅ ክርስቲያኖች ወንጌላችሁ ላይ የሰናፍጭ ቅንጣት እምነት ያለው ቢኖር ይህን ተራራ ከዚያ ወዲህ ሂድ ቢለው ምን ይላል የሚል አለ። ስለዚህ ይችን ተራራ በሉ እንግዲህ መጽሐፋችሁን እንድትፈጽሙ ፈልጋለሁ። ይችን ተራራ ከዚህ ጋር ዞር ካላረጋችሁ አንድ ክርስቲያን ማየት አልፈልግም እዚህ ሀገር አለ። መቼስ ተዋጥቶ የሰናፍጭ ቅንጣት የሚያህል እምነት ከእናንተ አይጠፋም ብለዋል። አሁን በዚህ ዘመን ቢሆን ምንድን ነው የምንለው? አይ ትርጓሜው እኮ አልገባህም ማለት ብዙ ትርጉም አለው። በጣም የሚገርማችሁ ሱባኤ ያዙ። 3 ቀን ጸለዩ። ፓትርያርኩ አዘዘ። በ3ኛው ቀን
ማን ነው? ብዙ ሊቃውንት ብዙ ዜማውን ብዙ ቅኔውን ብዙ እንትኑን የሚያቅሰው ሊኖር ይችላል። ተራራ ማፍለስ ግን እምነት ይፈልጋል፣ በእውቀት አይደለም። መጨረሻ እመቤታችን በሶስተኛው ቀን ስምዖን የሚባል ጫማ ሰፊ አለ፣ እሱ ነው ተራራውን የሚያፈልሰው። ስምዖን ብዙ ሊቅም አይደለም። እንደውም አይን ብታሰናክል አውጥተህ ጣላት የሚለውን አይኑን አውጥቶ ነው የጣለው ከዝሙት ለመዳን በዚህ ጥቅስ እና እሱ ነው የሚያፈልሰው አለች። ተሰበሰቡ፣ ምህላ ደረሱ። ስምዖን ጸልዮ ያንን ተራራ አንቀሳቀሱ። እግዚአብሔር የተመሰገነ ይሁን። አሁን ሀገራችን ውስጥ ብዙ መንቀሳቀስ ያለባቸው ተራሮች አሉ። ስምዖኖችን ያስነሳልን እግዚአብሔር። እኛ መጸለይ እንኳን አቃተን እኮ። አሁን ችግሩ እንደው ስምዖንን አስነሳኝ ብሎ የሚጸልይ ሁሉም ተናጋሪ ነው። እና አልሙካታም ይባላል፣ ካይሮ ውስጥ አለ። በነገራችን ላይ በዚሁ አጋጣሚ የምነግራችሁ ተራራው አሁን ካይሮ ውስጥ አለ። የግብፅ መንግስት ደግሞ ክርስቲያኖቹ በጣም በቁጥር ትንሽ ስለሆኑ ለመጨቆን የካይሮ ከተማ ቆሻሻ መጣያ አድርጎታል። ቆሻሻ የሚጣለው እዛ ተራራ ላይ። ክርስቲያኖቹ ደግሞ ቆሻሻ ሪሳይክሊንግ ፋብሪካ ከፍተዋል እና በጣም ሀብታም ሆነዋል። እኛ ብሎን የ3 ቀን ጉባኤ አዘጋጅተን አለቃቅሰን ተዋለን አይደል? አሕዛብ ወደ ርስት ገቡ ምናምን ብለን ዝም እንላለን። ክርስቲያን ማለት ድንጋይ ሲወረወርበት በተወረወረበት ድንጋይ ቤተክርስቲያን የሚሰራ ነው እንጂ የሚያላዝናል። እንዲያረጉን ተበላን ተዋረድን ምናምን በጣም እንደዚህ አይነት ነገር ደስ የሚለው ሰው ብዙ ሴራ እየተሸረበብን በጣም እኔ ያው በግልጽ ለመናገር አንዳንድ ጊዜ ሙስሊሞች እስላማዊ መንግስት ለማቋቋም እቅድ ይዘዋል ብሎ ትንታኔ ይሰጧል። ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማል? ዝም ብላችሁ ታስቡ። በዲፎልት ማለት ነው። ማንኛውም ሰው የእሱ ሃይማኖት ከፍ እንዲል ይፈልጋል አይፈልግም? ይሄ እኮ ጥናትና ምርምር አይፈልግም። እንደ አዲስ እንደው ዲስከቨሪ ማለት ነው። ከጀርባው ይላል በእውነት እግዚአብሔር ልቡና ይስጠን። ስለዚህ ስራ የሚሰራ ነው እንጂ ችግር የሚተነትን ሰው ቤተክርስቲያን አላጠራት እና በጣም በሚገርም ሁኔታ ያንን ተራራ ሪሳይክል ማድረጊያ ፋብሪካ አድርገው በጣም ድንቅ ቦርቡረው ዋሻውን ውስጥ ቦርቡረው መቅደስ ሰርተው በአንዱ ሳይድ ደግሞ ዋሻውን ቦርቡረው ለህፃናት ሲኒማ ማሳያ መንፈሳዊ ፊልም መመልከቻ አድርገው ከሰኞ እስከ ዓርብ ቆሻሻ ይሸከማሉ። ዓርብ ዕለት ገብተው ይቆርባሉ ተሰልፈው። እንዲህ ያለ ልብ ይስጠን እግዚአብሔር። በምዕመን ነው ይሄ የተሰራው። ቅዱስ እስጢፋኖስ ዲያቆን ሆኖ ነው 8000 ምዕመን ያሳመነው። ስለዚህ አገልግሎት በማዕረግ ሊለካ የቄሱ ኃላፊነት ነው የገሌ ሲኖዶሱ የምኑ ብትል እግዚአብሔር ያሰማል። በጾታና በእድሜም አይለካም። በእድሜ በጣም ትልልቅ ስለተሆነ ወይ ትንሽ ስለተሆነ አይደለም። ቅዱስ ቂርቆስ ስንት ዓመቱ ነበር? 3 ዓመት። ህፃን ነው ግን ትልቅ ነበር። ትልቅ ሆኖ ህፃን የሚሆናል፣ ህፃን ሆኖ ትልቅ የሚሆናል። ለመመስከር እድሜ አይገድምም ማለት ነው። ጾታ በእውነት እህቶቻችን ይህን በደንብ መንገር እንፈልጋለን። በእኛ ቤተክርስቲያን የሴቶች አገልግሎት የለም መባል በሚችል ደረጃ ነው። ለሌላ ጉዳይ በጣም በብዙ ጉዳይ ላይ አክቲቭ ሆነው ሀገር የሚያኮራ ስራ የሚሰሩ ሴቶች በቤተክርስቲያን አገልግሎት ላይ ግን ሴቶች በእልልታ ነው አይደል? ብዙ ጊዜ በእልልታ ከእልልታ በላይ ለማገልገል ያብቃል። እንደ ቅድስት ወለተ ጴጥሮስ፣ ቅድስት መቅሪና አሁን 3ቱን አባቶች ቀጰዶቃውያን ጎርጎርዮሶችን 2ቱን እና ባስልዮስን አስተምራ ጳጳስ ያፈራችው ሴት ነች። ግማሹን ክህነት እኮ የሰጠው ለሴት ነው እግዚአብሔር። በነፍስ ወላጅነትን የመውለድን ጸጋ ለወንዶቹ ሰጠ ለቀሳውስት፣ በጥምቀት ወልደው ያሳድጋሉ። በስጋ የመውለድ ጸጋ ደግሞ ለማን ነው የተሰጠው? ለሴት ልጅ ነው። አከፋፈለ እንጂ እግዚአብሔር አላዳነም። እኩል ነው ያከፋፈለው። ሌላው አገልግሎት በገንዘብና በንብረት አይነካም። ይህን በደንብ መናገር ፈልጋለሁ። በቤተክርስቲያናችን አገልግሎቱን በጣም ካዳከመው ነገር አንዱ አገልግሎቱን በገንዘብ መለካት። ብዙ ገቢ ማሰባሰቢያ የሚበዛው ለዚህ ነው። በነገራችን ገቢ አያስፈልግም አላልኩም። እስቲ ገንዘብ ለአገልግሎት ነው፣ አገልግሎት ለገንዘብ የቱ ነው ልክ? ገንዘብ ያስፈልጋል አያስፈልግም? አገልግሎት ለገንዘብ ሲሆን ግን ችግር አለ። ግንባታ ላይ በጣም ማተኮር፣ ህንፃ ቤተክርስቲያን ያስፈልጋል፣ ምንም ጥርጥር የለም። ግን ህንፃ ቤተክርስቲያን ላይ ብቻ አተኩረን ምዕመናን ላይ ካልሰራን በጣም እንጎዳለን። ለዚህ ቀላል ምሳሌ ልስጣቸው። አውሮፓ ውስጥ በጣም ትልልቅ ካቴድራሎች አሉ። የቱሪስት መስህብ የሚሆኑ ፖስት ካርድ የሚሆኑ ፎቷቸው። እኔም ጥቂቶቹን በተለይ ውስጥ ገብቶ ሁሉ መቅደስ አሁን የምነግራችሁን አሳዛኝ ገጠመኝ ሁሉ ያየሁባቸው ትልልቅ መቅደሶች አሉ።
በጣም በሚደንቅ የስነ ህንፃ ጥበብ የተሰሩ ማለት ነው። አሁን ምን ሆነ? ሰው ላይ ስላልተሰራ፣ ሰው ስላልተማረ፣ ሃይማኖቱን በአግባቡ ስላልተረዳ ቀስ ቀስ እያለ ከሃይማኖት ወጥቶ በቤተክርስቲያን ሰዎች ስነ ምግባር ሊሆን ይችላል፣ በቤተክርስቲያኒቱ የሚጠብቀውን ሳያገኝ ቀርቶ ሊሆን ይችላል። መሀል ላይ ደግሞ ፕሮቴስታንቲዝም አውሮፓ መጥቶ ላንቺም ለኔም አይሆን ብሎ ቤተክርስቲያን ለሁለት ከፍሎ እሱም አልወሰደው እሷም አልተቀበለችው። እንደዚህ ብዙ ነገር ተከስቷል። ብቻ ባዷቸውን ቀርተዋል። በጣም ጥቂት አረጋውያን ናቸው ገብተው የሚያስቀድሱት እና ቤተክርስቲያኑን ለማስተዳደር የመብራት የውሃ ደግሞ አውሮፓ ሲሆን ብርድ አለ፣ ማሞቂያ ምናምን ያስፈልገዋል። ያንን ረኒንግ ኮስቱ በጣም ከፍተኛ ስለሆነ ያንን መሸፈን ስለማይችሉ አብያተ ክርስቲያናቱ ልዩ ልዩ አገልግሎት ይሰጣሉ። እድለኛ የሆኑት አብያተ ክርስቲያናት የሆነ ጻድቅ የረገጣቸው ይመስሉኛል። ዝም ብዬ ሳስበው ላይብረሪ ይሆናሉ፣ ሞል ይሆናሉ፣ ጫማ ምናምን ልብስ መሸጫ የታደሉት ማለት ነው። የቀሩት ደግሞ ናይት ክለብ ይሆናል፣ ይጨፈርባቸዋል ሌሊቱ። እና ዴንማርክ የሚባል ሀገር አንድ ትልቅ አባታችን አሉ። ከዚህ ሄደው እዛ ምዕመናንን የሚያገለግሉና አርፍደን ነበር ቅዳሴ የምንገባው። ስንሄድ መቅደስ ውስጥ ታምናላችሁ የቢራ ጠርሙስ አግኝተን ተሰብስቦ ተጠርጎ ከዛ ይቀደስበታል። እንደዚህ ከመሆን ይሰውረን። ስለዚህ ህንፃ የተለያየ አገልግሎት የምታገለግሉ ማህበራት ላይ ምን ላይ የምትሰሩ ወንድሞች እህቶች ትኖራላችሁ። የእኛ ሰው ሲጀመር ህንፃ ካልሆነ ገንዘብም አይወጣም። ለትምህርት ሲሆን ለቃለ እግዚአብሔር ሲሆን ምናምን ገንዘቡ አይወጣም። የሆነ ህንፃ ተቃጥሎ ምናምን ሲባል ነው። አይቃጠል እኮ አለ። ይቃጠል ማለት አለ። ቤተክርስቲያን ብትቃጠል ደስ ይለናል አይደል? ዘኪዎስ ወጥቶ ጌታን ያየባት ዛፍ ስትቆረጥ ቢያይ ደስ ይለዋል? ክርስቶስን ያየንባት ዛፍ ቤተክርስቲያን ነች። ልትቃጠል አንፈልግም፣ እናዝናለን። ግን ሰማይና ምድር ሲያልፉ ቤተክርስቲያንም አብራት አልፋለች። ህንፃው የማያልፈው የሰው ልጅና እሷን እየተከትሎ ወደ ዘላለማዊ ወደ ድልነሾች ቤተክርስቲያን የሚገባው ምዕመን ነው። እና ብዙ ጊዜ ዕቃ ሲጠፋ ህንፃ ሲቃጠል ሰው የሚንገበገበውን ያህል ምዕመናን ከሃይማኖት ሲወጡ ምንም አይመስሉ። ቀላል ምሳሌ ልስጣችሁ። ከአንድ ቤተክርስቲያን ሰንበት ትምህርት ቤት ውስጥ እዚህ ማለት ሰንበት ትምህርት ቤትም በአገልጋዮች ብዙ ያለው የሰንበት ትምህርት ቤት ወጣቶች ውስጥ የሚለብሱት ጥንግ ድርብ አለ የመዝሙር ልብስ። ከዛ አንድ 50 ቢኖር 20ው ቢጠፋ ጎሽ ጦሳችንን ይዞ ተብሎ ዝም ይባል አይባል። አመራሩ ይሰበሰባል። እንዴት ጠፋ? ለምን ጠፋ? ቁልፉን ማን ያዘው? ውይይት ይካሄዳል። መዘምራኑ ሲጠፉስ ይወያያል ሰው። ክርስቶስ የሞተው ለልብሱ ነው ለለባሹ? ዕቃ አይጥፋ ብቻ እኛ ጋር ሰው ችግር የለው። ወንበር ብቻ አይጉደል፣ የሚቀመጠው ሰው ችግር የለው። አይ ዝናብ ብለው ለነገሩ አልመጣም ሰው እንደምንለው። ወንበር ከጠፋ ግን ያወያያል። ዕቃ እኔ ለዕቃ ነው ወይ ክርስቶስ ዋጋ የከፈለው? ገንዘብ በማስቀመጥ በማደራጀት ብቻ አገልግሎቱ የሚመስለው ሰው አሁን ሊፈርድ ቢመጣ ጌታ የባንክ ቡክ ይኸው የኛ ያላስገብተናል ልትል ነው? ለሱ ምኑ ነው የኛ ቅጠል? ነፍሳትን የሚሰበስብ በሉ እስኪ እርሱ ጠቢብ ነው። ምን የሚሰበስብ? ገንዘብ አይደለም። ቤተክርስቲያን የምትሰበስበው ነፍሳትን ነው። ምሳሌ 11:30 ላይ እና ለሌላ ነገር ያለ ገንዘብ ለሃይማኖት ሰው ለማስተማር ለንስሐ ለእንዲህ ለወጣቱ ለአብነት ትምህርት ቤት ምን ሲባል ገንዘብ በጀት የለም ይባል። ለአንድ ቀን ግን 40 በሬ ታርዶ ሊያድር ይችላል። ለመብል ሲሆን ማለት ነው። እግዚአብሔር ልቡን አይስጣል። ህንፃ ግንባታ ተኮር በቦታ አገልግሎት አይለካም። በቤተክርስቲያናችን አገልግሎታችንን ያዳከመው አገልግሎትን በቦታ መለካት ነው። በቦታ መለካ ማለት ቤተክርስቲያን ውስጥ ብቻ የሚመስለው ሰው አለ። እግዚአብሔር የሚናገረው እግዚአብሔር የሚሰራው ከቤተክርስቲያን ውጪ ብዙዎቻችን ስራችንንና ሃይማኖታችንን መስመር ቀይ መስመር አስመረን ለይተናቸው ይሄን ካላጠፋን ይችን ሃይማኖት እንከተላለን ማለታችን። ክርስቲያን ማለት ቤተክርስቲያንን ቤቱን ማድረግ ይቻላል። አንዳንድ ሰዎች ቢዝነሳቸው አካባቢ ቃለ እግዚአብሔር መስማት አይፈልጉም። ከንግዱ ጋር ስለማይሄድ ማለት እዛ እዚህ ብዙ የምሰራው ነገር ስላለ ቅዱስ አውግስጢኖስ ጌታ ወይ ንስሐ ገባ ነበር ግን የኃጢአት ፍቅር ገና አልወጣልኝም ይላል። አንዳንድ ሰው መስሪያ ቤት ውስጥ መዝሙርም ወይም መንፈሳዊ ነገር መስማት አይፈልግም። ስለ መንፈሳዊ ነገር ይሄ ማለት ጥግ አስይዘነዋል። እግዚአብሔርን የሆነ ጥግ ሰተነው እሑድ
ተመድቦለታል። ያኔ ብቻ እንደዚህ የሚያደርግ ሰው ማለት ምን መሰላችሁ? እነዚያ ሴቶች ሽቱ ይዘው የመጡ አሉ አይደል? ሊቀቡ አልተነሳም ብለው ነው እነሱ። ለእኛ ግን ተነስቷል አልተነሳም? እሑድ ብቻ ክርስቶስ ትዝ ካለ ለአንተ አልተነሳም። አሁን መቃብር ነው። ቤተክርስቲያን ደግሞ የክርስቶስ መቃብሩ አይደለች፣ በረድኤት የሚገለጥባት የሚሰራባት ነች። ስለዚህ ስራ ሌላ ሃይማኖት ሌላ ብሎ ማሰብ እግዚአብሔርን በቦታ መወሰን ነው። ቅዱስ ጳውሎስ ያለውን ላንብብላችሁ። በጉባኤም በየቤታችሁም አወራሁላችሁ አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረውባችሁ። በጉባኤም በቤታችሁ። በሌላ ስፍራ ደግሞ የእግዚአብሔር ቃል አይታሰርም። 2 ጢሞቴዎስ 2:9 ላይ ክርስቶስ ደግሞ አደራ ሲሰጥ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እስከ ምን ዳርቻ ድረስ? ስለዚህ አገልግሎት በቦታ አይለካም። የመጨረሻው አገልግሎት በተገልጋዩ ብዛትና ማነስ አይለካም። አንዳንዴ ምን አይነት ስህተት እንሰራለን? በጣም ብዙ ሕዝብ የተገኘበት ጉባኤ የዛሬ ጉባኤ ከሆነ አይቀር እንዲህ ነው ይላል ሰው። ሰዎች በጣም አነስ ካሉ ደግሞ ሰው የለም ይላል። ይሄ በጣም አስቸጋሪ። በመሰረቱ ይሄ ደግሞ ቤተክርስቲያን ትንሽ የቆየነው ሰዎች ደግሞ የሚያውቀው ሰው ስለሌለ ሰው የለም የሚል ሰው አለ። እየሰማችሁ ይመጣና አይታይታሩ አንድ ሰው የለም ይላል። በሞላ ጉባኤ እኮ ነው እሱ የሚያውቃቸው ሰዎች ስለሌሉ። አገልግሎት በተገልጋዩ ቁጥር ብዛትና ማንነት አይለካም። በጣም የሚገርማችሁ በቤተክርስቲያናችን እንደው ትልቅ ዋጋ የሚገኝበት አገልግሎት ማለት ብዙም ተገልጋዮቹ ማንነታቸው በጣም ዝቅ ያለ ቁጥራቸው ትንሽ ከሆነ ዋጋው የእጥፍ ይሆን መሆን ይችላል አይችልም? ይችላል። ሽሚያ እንደውም ውዳሴ ከንቱ የሌለው ይሆናል ማለት ነው። ምስጋና የሌለው አቤት። እንደውም አባቶቻችን ለዚህ ነው የታችኛዋን አገልግሎት ማርያም የማይቀሟትን በጎድን መርጣለች የሚለው። ቁጭ ብሎ መማራው ውዳሴ ከንቱ የለው። በቤተ ክርስቲያን ውስጥ እንደዚህ አይነት አገልግሎት የሚያገለግሉ አሉ። እታች የሚሉ የሚደቅሙ ማንም ሰው ዞር ብሎ የማያያቸው። ቅዳሴ ንግስ ከሆነ ዛሬ አቤት የቀደሰው ዲያቆን፣ አቤት የቀደሱት ቄስ፣ አቤት ያስተማረው ሰባኪ፣ የዘመረው ዘማሪ ይደነቃል። ግን ያን ቀን ቅዳሴ ላይ ለታጠነው ማይጠንት እፍ ብሎ ፍም ያፋመ ዲያቆን አለ። ዝነኛ ፍም አፋሚ አለ። ታውቃ አቤት እሱ እፍ ሲል ሰምታችኋል? የለውም ማንም አያውቀውም። ግን ማን ያይለታል? እንደው ቅዱሳን ናቸው። እኔ በየደብሩ ልብ ብላችሁ ከዚህ በኋላ አስተውሏቸው። ጠበል የሚቀዱ፣ መቅደስ የሚያጸዱ፣ ደወል የሚደውሉ፣ ምናልባትም አብዛኞቹ ትንሽ አይምሮ ህመምተኞችም ሌላው ሰው ጥሎት ሄደውን የሚያነሱ ማንም መኖራቸውን እንኳን የማያውቃቸው አሉ። ቅዱሳን ሊሆኑ ይችላሉ። እነዚህ ሰዎች በረከታቸውን ያሳድርብን። ምክንያቱም ምስጋና የለም፣ ማንም ለእነሱ ክሬዲት የሚሰጥ የለም። ግን ማን ያይላቸዋል? እግዚአብሔር ያይል። ደግሞ ምንም የለባቸው ያለ ሳይድ ኢፌክት የሚወሰድ መድኃኒት ማለት ነው የእነሱ አገልግሎት። ማርያምስ የማይቀሟትን በጎድል ያለው አጋንንት ሌላውን አገልግሎታችንን ይቀሙታል። በምስጋና በማወደስ በሌላው ነገር ቁጭ ብሎ መማር ግን ከታች ዝቅ ማለት እግር ማጠብ ግን ማንም የማይሻማበት አገልግሎት፣ ክብር የሌለው አገልግሎት እና ቁጥሩ ባነሰ ክርስቶስ ይናሳይቶናል። አንድ ሰው አስተምሯል ቁጭ አድርጎ ክርስቶስ ስንት ሰው በሌሊት ሊያውም በሱ ለመማር አፍሮ ግራቀኝ አይቶ ቆይ የሱ ተማሪ ነህ እንዳይሉኝ ብሎ በሌሊት የመጣውን ማንን? ኒቆዲሞስ በጨለማ በኩል ሌሊት አስተምሮት ሰው ሰብስበናል አለ። በጠራራ ፀሐይ ደግሞ አስተምሯል። ማንን? ሳምራዊት ሊያውም ጠባይ የሌላት ማለት ውሃ ስጪኝ ሲላት አንተ አይሁዳዊ ስትሆን ሳምራዊት ውሃው አይሁዳዊ ነው ሳምራዊ ነው? መልሱልኝ። ውሃ ነው የተባለችው። ከመነሻው ገና የዘር ጉዳይ አነሳች። ከዚያስ ከያዕቆብ ትበልጣለህ አንተ አለችው። የያዕቆብን ፈጣሪ ማለት ክርስቶስ ክብርን ጠብቀ ማገልገል አይቻልም። አይ አገልግሎቱ ይቀራል እንጂ እንዲክፉ ደግማ አትናገርኝ የሚል ሰው መስበክ ሰው የሰው ልብ መመለስ ይችላል አይችልም። ክርስቶስ እየሰደበችው መልስ አይሰጥም። ከያዕቆብ ትበልጣለህ ስትለው እኔ አይደለም እንደ የፈጠርኩት ያዕቆብን አላለ። ጉዳዩን እሱን የሚመለከት ነገር አልመለሰም ክርስቶስ። ሀርት ፒፕል ይባል የተጎዱ ሰዎች ሰው ይጎዳል።
ሰዎች አንዳንዴ በጣም የሚዋጭር አይነት ኃይለ ቃል የሚወጣቸው የሆነ የቆሰሉበት ቁስል ስላለ፣ ስለዚህ በሽተኛ የሚያክም ሐኪም እየተንፈራፈረ እየረገጠውም እየጮኸበትም ጩኸቱን ታግሶ እንደሚያክም ይችን ሴት የቆሰለ ነፍሷን ተረድቶ ክርስቶስ ቀስ ብሎ መድኃኒት አደረገላት። እየቀዘቀዘች ነቢይ እንደሆን ካያለው አለች ቆይታ። በኋላ የልቤን የነገረኝን ይሁንልኝ አለች። ቀስ ብሎ የሚሰብክ የሚለውጥ አምላክ በጠራራ ፀሐይ በ6 ሰዓት ሴቲቱን፣ በሌሊት ደግሞ ወንዱን። ሴት ልጅ በሌሊት አይመከርም መችስ አይደል? ይህም ትምህርት ነው በነገራችን ላይ ሰዓቱ እንዳታቀያየሩት። ቀን ላይ ኒቆዲሞስን፣ ሌሊት ላይ ሌሊት ላይ ኒቆዲሞስን፣ ቀን ላይ ሳምራዊቷን ሴት አስተማረ። አንድ ሰው አስተማረ። ቁጥር ሳናይ ሰው ሳንመዝን እገሌ ያለው ውዳሴ ከንቱ ተሬው ያለው ሳንን ለማገልገል እግዚአብሔር በቸርነቱ ይርዳል። የሰማነውን በልቡናችን ያሳድረው።